የእድገት በህብረት ዘመቻ በተደረገበት ወቅት መሐሙድ አህመድ ካወጣቸው ሸክላዎች ውስጥ ነይደኑን ጥሰሽ እና አታውሩልኝ ሌላ የመሰሉ ተወዳጅ ዘፈኖች ይገኙበታል። ታዲያ እነዚህ ዘፈኖች ለዘማቾቹ የተዘፈኑ ናቸው ተብሎ ተወራ። ከዘማቾቹ ጋር ለተነፋፈቁ ጓደኛሞች፣ ቤተሰቦች፣ የትዳር አጋሮች በናፍቆት ሰዓት ላይ ነዳጅ ማርከፍከፍ ሆነው እንደነበርም ይነገራል። መሐሙድ አህመድ ስለ ሁኔታው እንዲህ ብሎ ነበር። ብሔራዊ ቲያትር የነበሩ ሠራተኞችና ሙዚቀኞች አድማ አድርገው ታፍሰው ነበር። ታዲያ አንድ የመንግሥት ካድሬ ከታሰሩበት ሄዶ ሊያስፈታቸው ሲል እኛ ትግል እየታገልን እንደገና አንዳንዱ አታውሩልኝ ሌላ ከሷ ዜና በቀር እያለ ይዘፍናል፣ እኛ ትግል እየታገልን ነይደኑን ጥሰሽን ይዘፍናል ብለው ወደ ሌላ ነገር ቀይረው ሊያስመቱኝ ነበር ሲል ተናግሯል። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ የእድገት በህብረት ዘመቻን እናነሳለን። እድገት በህብረት ዘመቻ ልክ በዛሬው ቀን ታኅሳስ 12 ቀን 1967 ዓ.ም ነበር ኮሎኔል መንግሥቱ ኃይለማርያም በተገኙበት በጃን ሜዳ በይፋ የተጀመረው። የደርግ ጊዜያዊ ወታደራዊ መንግሥት የህብረተሰባዊነት ርዕዮትን ወይም ሶሻሊዝምን ማወጁን ተከትሎ ቀዳሚ ተግባሩ ካደረጋቸው እርምጃዎች የእድገት በህብረት የእውቀትና የሥራ ዘመቻ አንዱ ነው። በታኅሳስ 12 ቀን ያስጀመረው ብሔራዊ የእድገት በህብረት የእውቀትና የሥራ ዘመቻ ወይንም ባጭሩ እድገት በህብረት ተብሎ የሚጠራው ነው። በእርግጥ አዋጁ ነሐሴ 28 ቀን 1966 ዓ.ም ደርግ ዘውዳዊውን ሥርዓት ገርስሶ መንበረ ሥልጣኑን ከመቆናጠጡ ጥቂት ቀናት በፊት የታወጀ ሲሆን አዋጁን ተከትሎ ከ10ኛ ክፍል በላይ እስከ ዩኒቨርሲቲ የሚገኙ 60,000 የሚገመቱ ተማሪዎችና መምህራን ዝግጅት ሲያደርጉ ከርመዋል። በነገራችን ላይ ለዚህ ዘመቻ ቅስቀሳ በርካታ ድምፃውያን ዘፈን አውጥተዋል። ፀሐዬ ዮሐንስ፣ ጥላሁን ገሰሰ፣ ጥላዬ ጨዋቃ፣ ታምራት ሞላ፣ ሌሎችም ዘፈን አውጥተው ነበረ። ቀደም ሲል መግቢያችን ላይ እንዳደመጣችሁት ደግሞ እንደ መሐሙድ አህመድ አይነት ዘፋኞች የፍቅር ዘፈናቸው ተገልብጦ ሌላ ጣጣ ሊያመጣባቸው ነበረ። ዛሬ በይህም ነበር መሰናዷችን ስለወጡት ዘፈኖች፣ በወቅቱ ስለነበረው ስሜት፣ ዘማቾች ስለነበራቸው ሕይወት፣ በዘመቻ ቦታ